ከዳጣ ጋር ምን ልታረጉ ነው የምትሄዱት? አባቱን ልንጠይቅ አልኩህ እኮ ዳሬ። ምንድነው የሚያኮሳትረው? አልተኮሰች ነው አይደል የተስማማ? ስለዚህ እኔ ከጋብቻ በፊት ምንም ነገር ማለት ነው አንቺን እንደማትፈልግ ያውቃል። አይ ተይው በቃ ዳጣ። ግን ቆይ ኤቢን በምን እንያዛት ታስበሽበት? ኧረ ናታ፣ እኔ እኮ ተንኮል ምናምን አይመጣልኝም እኮ። አይ ሰሞኑን ሄደን ማን እንደሆነ አባቱ ትነግረናለች። አንለቃት እማዬ ነው ማለት። አንዳንድ ጊዜ አንዳንድ እውነታዎች ተቀብረው ቢቀሩ ይሻላል ትለኝ። እንዴ ዳጣ ከመቼ ጀምሮ? እንዴ ናታ ናፈከኛ። እየቀለድሽ? ተንኮለኛዋ ኤቢ ለናታን መስተፋቅር ምግቡ ላይ ጨምራ ለአዛላ ከችላት። ይሄንን ያየው ናታን በድንጋጤ ቆም ማለ። ከመቼ ወዲህ ነው ከኔ ክላስ ራት የመጣው በማለት በጣም ይገርማል። ናታንን ግዴታ አብሬህ አድራለሁ ብላ መጨረሻ ላይ ግን ከንፈሬን ስመኸኝ ነው ከዚህ ቤት የምወጣው አለበለዛ ሁሉም ነገር ይናገራለሁ በምትለው ጊዜ እሱም በቃሽ ብሎ ግዴታ አስገድዳ ከንፈሩን ልስመው ችላለች። አቶ ደረጀ በጭንቀት አሁንም ይገኛል። ወይዘሮ ማርታ ከሰላምዬ ጋር ሂጄ እንግዲህ መውለጃዋ ደርሷልና እኔና ዳጣ ሂደን ማን ነው የልጁን አባት ብለን እንጠይቃታለን በምትለው ጊዜ እሱም እንዴ ዳጣስ ምን ልትሰራ የምትሄደው ምን ልታደርግ እያለ በጭንቀት ተወጣጠረ። በጣም ያሳዝናል አቶ ደረጀ። ሁለተኛ እንግዲህ ወደ አቶ ደረጀ ጋር ስንመጣ ለናታን ሁሉንም ነገር ቢነግረውም ናታንም ልጅ በምሳሌ ቢያስረዳውም ሁለቱም የሱ ልጆች ከሆኑ አንዳንድ ሚስጥሮች ባይነገሩ ይሻላል እውነቱን መጋፈጥ ቢለውም ሁለት ድጋሜ ስህተት ከተሰራ ቢል ይሄ እንኳን ቢቀበር ይሻላል በማለት ለአቶ ደረጀ ምክር ቤቴ ነገረው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 77 ተለቀቀ። እንግዲህ ኤቢ ተንኮለኛዋ ኤቢ ማለት ነው እንግዲህ ብዙ ነገር ለማድረግ ወደ ክፍል 7 ስንመለስ ኤቢ ናታን ከሻወር ቤት ሲወጣ አብሬ እተኛለሁ በማለት ነበረ ቢጃማዋን ለብሳ ምን ልትሰሪ ነው ቢላትም ከዚች ቤት ዛሬ አልወጣም ስለዚህ ካንተ ጋር ማደር እፈልጋለሁ ስትለው ነበር። የዚህ ጊዜ እሱም እንግዲህ አይ በፍጹም በማለት እንግዲህ ቢላትም እሺ ታገባኛለህ ታስርልኛለህ ወርቅ አዎ እናየዋለን ቢላትም እሷም ስላልተዋጠላት አሁን አንቺ ግዴታ እንደዚህ ከአንቺ ጋር ተኝቼ እንትን ለማለት እየሞከርች ነው። ይሄ ደግሞ ፍጹም አይሆንም በህልምሽ መሆን አለበት አትቃዥ ቢላትም በፍጹም አንተ ዳይመን ታስርልኛለህ ስለዚህ አሁኑ አብሬ ማደር እፈልጋለሁ ብትለውም ናታን በፍጹም አልሰማሽም ከኔ ጋር ማደር አትችይም ቢላትም እሷ እሺ በእርግጥም እኔ እኮ እወድሻለሁኝ አፈቅርሻለሁ በለኝ እያለች ግዴታ አስባለችው። በዚህም የተነሳ እንግዲህ እሺ እንድድህ እንደወጣልህ ከፈለግ ከንፈሬን ሳመው አለችው። እሱም በጣም ተደናገጠ። አሁን ላይ በዳጣ ላይ ሁለተኛ መሳም እንዴት ነው እንትን የምለው ዳጣ ይቅርበኝ ይሄን ነገር በቃ ተገድጄ ነው ምንም ማድረግ አልችልም በማለት እንግዲህ ከክላሱ እንድትወጣለት የኤቢን ከንፈር ሳም አድርጓታል ማለት ነው። በዚህ የተነሳ እንግዲህ ኤቢም ወጣለች። ይሄ ቤት ምን ቢሆን ይመስልሃል እኔ ብናገር እንዴት እንደሚገለባበጥ እንግዲህ ናታንም ምክንያቱም ሚስጥሩ ስለተሰረቀበትና ስለተገኘበት ኤቢ እያሽከረከረችው በእኔ ቁጥጥር ስር ነህ ካሁን በኋላ እኮ ምልህን ማድረግና መስራት አለብህ ግዴታህም ነው ስትለው ነበረ። እንግዲህ ናታንም አሁን ላይ በሷ ቁጥጥር ላይ ስለሆነ በጣም ተደናግሯል ማለት ነው። እሺ ብሎ እንግዲህ ተቀብሎ ስሙ አባሯታል ማለት ነው። ወደ አርዱ ጋር ስንመጣ የትናንቱ የአርዱ ህልም ወይኔ በህልሙ ከሷ ጋር እንግዲህ የህንድ ሙሽራ ሆነው በአንድ ላይ ሲጨፍሩ አንድ ላይ ሲጋቡ ነበረ እንግዲህ ፊልሙ ያየ ነው ማለት ነው። አርዱ እንግዲህ በህልሙ እያሰባት የምትገኘው ኤቢ ማለት ነው።
እንግዲህ ያው ይዞላት መድኃኒቱን ካመጣህልኝ አገባሃለሁ ስላለችው እሱም እንግዲህ መስተፋቅሩን ሊያመጣላት ተገዷል ማለት ነው። አርዱ ይዞላት መጥቷል። ወደ ዳጣ ጋር ስንመጣ ማለት ነው ዳጣና ውሃ ባንድ ተኝተው ስለ ራሷ ታሪክ ውሃዬ አስረዳቻል ነበር። አባትየው ልጅ ወልዶ ያመጣል። ስለዚህ እሷን ታሪክ እየነገረቻት ማለት አባቴ ስትል አንቺ ነሽ ስትላት ውሃ ደግሞ አይ አባቷ የልጅቷን ተረት ነው የምነግርሽ እኮ እያለ የራሷን እያለቀሰኝ ነበር ቲዎሪ የምነግራት። እናቷን ግን አታውቃትም። እዚህ 2 እህቶች አሏት፣ በቃ እህቶቿን ነው የምታውቀው እያለች በጣም ታስረዳታለች። ሰዎቹ ቤት ሄዶ ይህች ማናት ቢል እንግዲህ የጓደኛዬ ልጅ ነች ብሎ አባቷ አንድ ብሎ ዋሼ። አያሳዝንም? በጣም ተጨነቀ አባቷ እያለች ለውሃ ታሪኳን ትትነግራት። ውሃዬ እንግዲህ ውሃ ናትና ሄዳ ተኝታለች ማለት ነው። እንቅልፍ ይዟታል እያወራች እሷን ታሪክ ብነግራትም ወደ አርዱ ጋር ስንሄድ እንግዲህ አርዱ መስተፋቅሩን ይዞላት መጥቶ ቁጭ ብሎ እየጠበቀ ነው። ምክንያቱም እሱን ካላመጣህልኝ መቼም ቢሆን አይንህን ማየትም አልፈልግም በፍጹም ብለዋለኝ ማለት ነው። እሱም እንግዲህ በፍቅር የተጎዳው አርዱ ምንም ብትለኝ ሁሉንም ነገር እታዘዛታለሁኝ ባሪያዋ ሁኜ ብሎ ያንን መስተፋቅር ኃጢአት ነው ሲል ነበር 1-2 ቀን ሲመልሳት የነበረው። ዛሬ ግን ሊያመጣላት ተገዷል ማለት ነው። ይዞላት መጥቶ እንግዲህ ለኤቢሲ ሰጣት። ኤቢም እንግዲህ ሳሚኝ ብለዛ አንገቷ ላይ እቅፍ አርጓስ ተጠምጥሞባት እንዲህ እዛ እኮ ተኛህብኝ ስትለው ኤቢ ተኛህብኝ ስትለው ነበር። እሱም እንግዲህ አርዱ እንግዲህ በቃ አይ አይደለም እኮ እያለ በሀሳብ እሷ ጋር ሆኖ ሲያገባት ሲጨፍር በቃ ደግሞ እኮ የሚያየው ያው ህንድ አይደለ የህንድን አክት ነው የሚያደርገው ማለት ነው። እናም በዚህ የተነሳ እሱም እንግዲህ ይሄንን ብላ ገፍትራው ተዋለይ ማለት ነው። ሲጨፍሩ ምናምን የእውነት አይመስልም ስታይል ሁሉ ነገር። አይ አርዱ ፍቅር ማለት ነው። ፍቅር ጉድ ነው። እና በዚህ የተነሳ እንግዲህ አርዱ በዛ አይነት ተለያይተዋል ማለት ነው። መጨረሻ ላይ እንግዲህ አርዶ መጨረሻ ምንድን ነው የገጠመው? ያው ትቷት መድኃኒቱን ሰጥቶት መስተፋቅርቷን ምግብ ላይ ነው ትንሽ አድርገሽ የምትሰጪው ግን አይጎዳውም ብትለውም አይ አይጎዳውም ሲላት ነበረ። ደውላም ጠይቃ እንዴት አርጌ ልስጠው ስትለውም አስረዳት ማለት ነው። እንግዲህ ወደ ለዛ ጋር ስንሄድ ለዛ ጋር ሂዳ ምግብ ዛሬ ስትሰሪ ራስ ሰርተሽ እኔ ጋ ነው የናታንን ራት ይዘሽ የምመጭ ትላታለች። እንዴ ሁላችሁም እዚህ አይደል እንደምትበሉበት ትላት። እኔ የምልሽን ነው መስማት ያለብሽ፣ ስለዚህ ምግቡን እዚህ ጋር አድርገሽ ይዘሽ ነይ እኔ ክላስ ትላታለች ማለት ነው። ውይቼ እዚህ አክቷ ላይ ጫማን አውጥታ እችስ ትቢድ አለች። ትገርማለች። ለዛ ማለት ነው ለዛ በጣም ነው የምትመቸውና እንደዚህ እያደረገች ሳለ እንግዲህ ቀጥታ ለዛ ማለት ነው ምግቡን ሰርታ ይዛላት ትሄዳለች ወደ ኤቢ ጋር ማለት ነው። ይዛ ልትሄድ ተዘጋጅታለች። ወደ አቶ ደረጀ ጋር ስንሄድ እንግዲህ አቶ ደረጀ አሁን ላይ በጭንቀት ይገኛሉ። ወደ ወይዘሮ ማርታ ጋር ተገናኝቶ መውለጃዋ ቀን አሁን ሰሞኑን ደካክማለች። ስለዚህ ቀጥታ ሄደን ልጇን መናገር አለባት ቀጥታ እያለ መጀመሪያም ከዳጣ ጋራ እናዋጣታለን፣ አዎ እናዋጣታለን ሁለታችንም ሄደን እያሉ ዳጣና እንግዲህ እናቷ መሆኗን አታውቅ ምስኪን ዳጣ እሺ እያለች ነበረ። እናቶ ደረጀ በባለፈው ባርት ላይ እንግዲህ ልጄ መሆኗን ብላ ደብዳቤ ላይ ገልጻላታለች። ነገር ግን አሁን የጠፋው ደብዳቤ አለ። ነገር ግን አሁን ደግሞ አቶ ደረጀ ይሄን ነገር አይደለም መናገር ከአእምሮሽ ውስጥ ማሰብ እንዳታስቢው ከአእምሮሽ ውስጥ አውጭ ሲላት ነበረ እና በጣም እየተናደደ ነበር። አሁንም ንዴቱ እንደቀጠለ ነው። ወይዘሮ ማርቲ ጋር ባንድ እንደሆኑ ስለ ብሷ ሲያወሩ ሰሞኑን ሂጄ ነበረው ከዳጣ ጋር እንሄድና መውለጃው ነግራችኋለሁ ብላለች። ስለዚህ እንሄድና እንድትነግረን አደርጋለሁ ስትለው የዚህ ጊዜ አቶ ደረጀ በጣም ይደናገጣል። እንዴ ምንድነው እናንተ ምን ትሰራላችሁ? ዳጣ ስለምን ትሰራ ትሄዳለች? ምስኪን ያለበት ሰው ይገንበት። እንግዲህ አቶ ደረጀ የሚያሳየው አክት ሁሉ እኮ በጣም ነው የሚለየው እና
በዚህ የተነሳ ወይዘሮ ማርቲ በባለፈው ፓርት ላይም እንዴ ስህተት እንደዚህ አድርጎ በትዳሩ ላይ ከወሰለተ እያለች ነበር የሆነ ኢንተርኔት ላይ የተለቀቀው እንደዚህ ቆራርጣ እንትን አለች ያለ ጊዜ ማለት ነው። እናም አቶ ደረጀ በዚህ ጭንቀት ስለገባ ውጭ ይወጣል መኪናውን ይዞ ከናታን ጋር በመሄድ እንግዲህ ናታንንም በአንድ እያዋሩ ነበርና ሁሉንም ታሪክ እየነገረው ነበር። ያን እውነቱንም ባይነግረው ያው ናታን ደብዳቤውን ስላነበበው ቢያንስ ግማሹን ተረድቷልና ይህንን እያለው ነበር። አሁን አንድ ሰው እንደዚህ ቢያደርግ ሁለተኛ ስህተት ቢደግም እያለውና ይሄን በሚለው ሰዓት እንደ ይሄማ ከባድ ነው፣ ያው ስህተቱ ይሄ ከሆነ በጣም ይከብዳል እያለ ነበረ ሲነግረው የነበረ ማለት ነው። በመጨረሻ እንግዲህ ናታንም ሁለት ከሆነ አንዳንድ ምስጢሮች እኮ ባይሰሙ ይሻላል ተቀብረው ቢኖሩ እያለው ነበረና ልክ ነው እያለው ነበረ። እንግዲህ ወይኔ ደግሞ አሁንም ያረገዘችው ሰላም ከዚህኛውም ልጅ ከእሱ እንዳይሆን እያለ ናታንም በጣም ጭንቀት ውስጥ ገብቷል። ይሄማ በፍጹም ከሆነ አባዬ ጥሩ አልሰራም እያለ በጣም ናታንም እንትን ይላል ማለት ነው። እና መኪናውን መንዳ ስላልቻለ እኔ ልገዝህ እኔ ልንዳ እያለ ተቀብሎታል ማለት ነው። እንግዲህ ወደ ኤቢ ጋር ስንሄድ ኤቢ ለዛን እራቱን አዘጋጅ ብላታለችና ለዛም እራቷን አዘጋጅታ ወደ ክላስ ይዛላት ስትሄድ ናታንን እራት እዛው ጨማምራበት ያመደ ስትሰጣት ሂጂ በር ላይ ጠብቂኝ ስትላት በጣም ተጠራጥራለች እና ለዛም ትታት ወጣኝ። ስጠራሽ ነው የምትመጪው ሂጂ ብላ ታባርራታለች። ለዛም ተነስታ ትሄዳለች ማለት ነው። እናም በዚህ የተነሳ ለዛ ስጠራት የመድኃኒት አድርጋ እንዴ ምንድነው እንደዚህ ምን አድርገሽበት ነው ስትላት ምን አገባሽ ምን አደረግኩበት ሂደሽ ዝም ብለሽ ክላሱ ቆርቁረሽ ሂጂና ስጪ አይሻለሁ ምንም ነገር እንትን እንዳትይ እያለቻት እሺ በማለት እንግዲህ እንትና ማለት ነው ለዛ ይዛ ሄዳለች። ራቱም ናታንም እንግዲህ እያዝነበበ ነውና በሳኒ ይዛ ስትሄድ ከድንገት ከፍታ ሲገባበት እንግዲህ ራት ምግብም የሚበሉት ሳሎን ሁላቸውም ቡፌ ነው። ነገር ግን ዛሬ እንግዲህ ለናታን ራት ብላ ኤቢ ናት ያመድኃኒት መስተፋቅር እንዲያፈቅራት የማታደርገው ጥረት የለም ማለት ነውና መስተፋቅር አድርጋበት ምግቡ ላይ የሄደችው እንዴ ጣል አድርገሽበታል እንዴ ስትላን ነበረ ለዛ ማለት ነው። እናም ለዛ ይዛ ሄዳ ናታንም ከድንገት ብድግ ሲል ያያታል ራቱን ሲያይ፣ ምክንያቱም ክላሱ በልቶ አያቅምና። እናም በዚህ የተነሳ ይሄንን እራት ይዛ ሰው ቆም ሲል እሷም ድንግጥ ብላ ነበረ እሱም ቁሞ የቀረው ማለት ነው። እንግዲህ በባለፈው ፓርት ላይ በእርግጥ ነግረዋለች ዳጣ ተጠንቀቅ፣ ከምትጠጣውም ውሃ ከምትመገበው ኤቢ ለሷ የምትፈልገውን የማድረግ እንትን ምንም እንትን የሚላት ነገር የለም በማለት ነበረ የተናገረው ማለት ነው ያለቻት። እናም በዚህ የተነሳ ምግቡ ላይ መስተፋቅሩን ጨምራ ይዛለት ሂዳለች ለዛ ማለት ነው። እንግዲህ ናታን ይበለዋል ወይስ አይበላውም የሚለው ባይበላው ነው የሚሻለው። እንግዲህ ንዝሃ መጣሽልኝ ሲላ ከነገራት ተነገረችው ለዛ የባለፈ የነገረችው ዳጣ ስላለ ሊያስታውስ ይችላል ብዬ አስባለሁኝ። ከበላውም እንግዲህ ኤቢ ደግሞ የዳጣን ፍቅር ጨምሮባት ናፍቀኸኝ እኮ ነው ብላ ክላሱ መታ ስማው ሂዳለች ማለት ነው። በጣም ግሩም ነው። ሁለት ታማቾች ሊጋደለው ለነበረን ቆይታ እናመሰግናለን። ባይ ባይ።